ብሩኬ ታሪክ ሰራ ማለት እንግዲህ ያው ቡታጅራ የሄደበት ይሄን ይመስላል ማለት ነው። እና እኔ ሀይሚ በመጀመሪያ ማለት ነው ሀይሚ ተይ፣ በኋላ የመጣሁበትን ነገር ስታቂ ይጸጽትሻል ተይ እያለ ሲናገር ነበር። እኔ ግን ቤት ይሆናል ብዬ አልጠበቅኩም ነበረ። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ ይሄንን የመሰለ የፈረስ ማስጋለቢያ የሚመስል ቤት የግቢው ማማሩ ይሄ ቤት እንግዲህ ተሰርቶ ሲያልቅ ደግሞ ኧረ በፈጣሪ ምን አይነት ቤት እንደሚሆን አስባችሁታል? በጣም ለየት ያለ ቤት ነው የሚሆነው ማለት ነው። እንግዲህ ሀይሚም በዚህ እድሜሽ የቤት እመቤት ምንድነው የቤት ባለቤት መሆንሽ ራሱ ሊደነቅ ነው የሚገባው። እኔ ደስ ብሎኛል ስላንቺ። ብሩኬም የዋህ በመሆኑ ነው እውነት ለመናገር እንደዚህ ቤት ሰርቶ ፍቅረኛውን ለማስደሰት ደፋ ቀና ብሎ ይሄንን የመሰለ ቤት ሰርቶ እየሰጣት ማለት ነው። እንግዲህ እሱ ብቻ አይደለም እስከ ቤተሰብም የለፋበት ቤት ነው እንደተናገረው እሱ ማለት ነው። እና እውነት ለመናገር ይሄ ቤት እንግዲህ ያው ፈጣሪ አንድ ያደርጋችሁና መልሶ የምትወልዱበት የምትከብዱበት እስከ ልጅ ልጃችሁ የምትኖሩበት የምታረጁበት ያደርጋችሁ። ቤት ማለት እንግዲህ ትልቅ ቅርስ ነው። እውነት ለመናገር ብዙ ንብረቶች አሉ። ብሩኬ እንዳለው እውነት ነው። መኪና እኮ ገዝቶ መስጠት ቀላል ሆኖ ማለት ከብዶ አይደለም፣ ቀላል ነገር ነው። ግን ቤትን የመሰለ የለም ማለት ነው። እውነት ነው። ቤት እኔ አንዴ ቤት ካቆማችሁ በቃ መሰረታዊ ነገር እስከሆነ ድረስ ማለት ትልቅ ቅርስ የምንለው እንግዲህ የሰው ልጅ ቤት ሲይዝ ነው ማለት ነው። እኛ በእርግጥ በስች ምድር ላይ ምንም ነገር የኛ አይደለችም፣ እስካለን ድረስ ነው የምንኖርባት። ነገር ግን ደግሞ እስካለን ድረስ ቤት ካለን በጣም እድለኞች ነን። በተለይ ደግሞ ሀይሚ እንግዲህ በዚህ እድሜዋ ማለት ነው፣ ለዛውም ከሀገሯ ከእናት አባቷ ቤት ከእናት አባቷ ሀገር ከተወለደችበት ሀገር እንደዚህ የመሰለ ቤት ማቆም ማለት መታደል ነው እና እንኳን ደስ አይለሽ ሀይሚ። ብሩኬም ደግሞ እግዚአብሔር ይባርክህ። እውነት ለመናገር አንተ ሲጀመር የተባረክ ሰው ነህ። እውነትም እናቱ መርቃ እዚህ ያደረሰችው ማርያምን። አንዳንዴ የቤተሰብ ምርቃት በቃ ከእናንተ ላይ ይደርሳል። ሲደርስም እንደዚህ ነው። እንግዲህ ብሩኬ ገና ወጣት ልጅ ነው፣ ገና ከሀያዎቹ ያለ ነው። ግን በዚህን ያክል ደረጃ ህይወቱን መቀየሩ ራሱ ደስ ይላል። ይሄ ህይወቱን መቀየሩ ራሱ ብዙዎቻቸው ያንጨረጭራቸዋል። ለምን እንደሆነ በዚህ እድሜው ተለውጦ ስላዩት፣ ለእናቱም ስላደረገ እንግዲህ ለሚስቱም ስላደረገ አላውቅም። ምን ያስቀናል? ምን ያስቀናችኋል እናንተ? ለምን ትቀናላችሁ? እውነት እንደዚህ የሰው ልጅ እኮ በራሱ ጥሮ ለፍቶ አልሰረቀ አልቀጠፈ በራሱ ለፍቶ ነው ይሄን ነገር ማድረግ የቻለው ማለት ነው። እሱም ጠንካራና ጀግና ቆፍጣና ወንድ ስለሆነ ነው። በዚህ አጋጣሚ እና ባትቀኑበት ጥሩ ነው። እንደው ዝም ብላችሁ 30 ጊዜ ይወጣችሁ አይደክማችሁ ጊዜያችሁን። እኔ ጊዜ እንዴት እንደሚበቃችሁ ሰውን ለመቦጨቅ እኮ የምሬን ነው። በጣም ነው የሚያስጠላ። ስልችት ነው የሚለው በሰው ህይወት ገብቶ ይሄን ያክል መፈትፈትና እንደው 24 ሰዓት ቁጭ ብሎ በቃ መቦጨቅ ነው እኮ ስራቸውና እንደ ብሩኬ የሚደነቅ ሰው የለም። በነገራችን ላይ እንደ ብሩኬ ያሉ መልካም ወንዶችም እኮ አሉ። በእርግጥ ደግሞ የብሩኬ ይለያል። እግዚአብሔርን በጣም ጎበዝ ነው፣ በጣም ጎበዝ ነው ማለት ነው። እና የሚሰራትን የሚለፋባትን በቃ በከንቱ ያጣለ ከተግባር ላይ የሚያቆም ከተግባር ላይ የሚያውል ጀግና ወንድ እንግዲህ በዚህ እድሜው ይህን የመሰለ ቤት መግዛት ማለት በመጀመሪያ መኪና ገዛ፣ ከዛ ቤት አቆመ። ሲቀጥል ደግሞ እንግዲህ ገና እያደገ ይሄዳል ማለት ነው እና ያው ሁለታችሁም እያደጋችሁ ትሄዳላችሁ። በዚህ አጋጣሚ ደግሞ ሀይሚን ምንድነው ተጠቀመባት እንጂ ምን ጠቀማት? እስከዛሬ ድረስ ተጠቀመባት። ወይኔ ጉዴ! አንዷ ምን አለች ኮሜንት ላይ ማለት ነው፣ ኧረ እባክህ ሰታት ሞታል። 2 ዓመት ሙሉ እየተሰደበች አንተን ከዚህ ጋር ያደረሰች ይሄ የሀይሚ ገንዘብ ነው ያንተ አይደለም ማለች ማለት ነው። ኧረ እባክሽ ቀልደኛ፣ ትቀልጃለሽ እንዴ? ሀይሚ እኮ ሀይሚ አይደለችም፣ ሀይሚ ብቻ አይደለችም የምትሰደበው፣ ሀይሚም ትሰደባለች፣ ብሩኬም ይሰደባል። ሁለቱም እየተሰደቡ ነው ከዚህ ጋር የደረሱት። እኔ ማሰቢያችሁን ክፍት ማድረግ ይገባችኋል። ማንም ያልተሰደበ የለም። ብሩኬም እንደፈለገ አጥረግርጋችሁታል፣ ሀይሚንም እንደፈለገ አጥረግርጋችኋታል ማለት ነው። ስለዚህ ብሩኬ መኪና ሲገዛ የሀይሚ ገንዘብ ነው አላችሁ። ሀይሚ እኮ ብሯ ሁሉ ከባንክ ነው ያለው። የሀይሚን ብር ብሩኬ አይነካም። ስለዚህ ይኸው እስኪ እናንተ እንደምትሉት እንግዲህ ተጠቀመባት የምትሉ ይሄን የመሰለ ቤት ሰርቶ አስረከባት። ከዚህ በኋላ ምን አፍ ይኖራችሁ? ለነገሩ እናንተ አመል ማውጣት እኮ አይሰለቻችሁም ሲጀመርም ማለት ነው። እና 2 ዓመት ሙሉ ተሰድባ ነው ከዚህ የደረሰችው ምናምን ነገር። በሰው ህይወት ገብተሽ ከምትፈተፍች የራስሽን ህይወት አታቃኝም እንዴ? የምሬን እኮ ነው። እንዴት ስልችት እንደሚል የሰው ነገር ማለት ነው። በቃ ሁሌ ለሰው ነዋሪ፣ ለራሳችሁ እንኳን አታውቁም። ለራሳችሁ ህይወት በራሳችሁ ነገ ምን እንደሚፈጠር የማታውቁ ሰዎች ከሰው ህይወት ገብታችሁ የሚያክል መፈትፈት ማለት ነው።
ብሩኬ ያልተጠቀመባት በዚህ አጋጣሚ ሁላቸውም ተጠቃቀሙ። በቃ አደጉ፣ እኩል ነው ያደጉት። ገባችሁ አይደለ? ሀይሚ አውጥታ የሆነ ነገር ስላላደረገች ነው ወይስ ምንም ነገር ስለማታደርግ የተጎዳች ነው እንደሚመስላችሁ? ብር የሌላት ነው እንደሚመስላችሁ? ኧረ እባክሽ ቀልደኛ፣ ህይወትሽን አስቢ፣ የራስሽን ዝም ብለሽ ማለት ነው እንደዚህ ብለሽ የምታወሪ ሁሉ ደግሞ ቢያወጡም ለሁለታቸው እድገት ነው። በቃ በአጠቃላይ ልንገራችሁና ማለት ነው አሁን ሀይሚና ብሩኬ ጥሩ ስሜት ላይ አይደሉም። በእርግጥ ነገ ይታረቃሉ ብዬ አስባለሁ። ምክንያቱም ጋሽዬ በዚህ ሁኔታ የሚለቃቸው አይመስለኝም። ሲቀጥል ሀይሚ ከሀፏ ላይ እንጂ ከብሩኬ ላይ መለየት አትፈልግም እኮ በቃ ንዴት ስላለባት ሴትነት ይዟት ቅናትም ስላለ እውነት ነው ቅናትም ስላለ በቃ ብዙ ነገሮች እያናደዷት ስለሆነ ነው እንለይ ያለች እንጂ ወድ አይደለም ማለት ጠልተው አይደለም። ብሩኬን አይለያዩም ደግሞ እመኑኝ አይለያዩም፣ በአንድ ላይ ይሆናሉ። አሁን በትናንትናው ዕለት ብሩኬ አንዳንድ ነገሮቹ የሆነ ያስፈራል፣ ወደ መቁረጡ የሄደ ይመስላል ግን ደግሞ ይመልሳል ብዬ ተስፋ አደርጋለሁ። እሱም ስለተናደደ ነው ለምን አልተረዳችኝም በሚለው እሷም ደግሞ አንድ ነገር በቃ ለምን ከመጀመሪያው እዩን ያገኛታል የሚለው እስካሁን ድረስ እና ሀይሚ ደግሞ አሽሙር ምናምን ተይ አትናገሪው ብሩኬም ማለት ነው ከዚህ በኋላ ማለት ነው። እች ልጅ አስፈንጥራችሁ እናንተ አንድ ብትሆኑ ነው የሚሻላችሁ። እውነት አንድነትን የመሰለ ነገር የለም። አንቺና ብሩኬ ብትለያዩ ይሄ የሚወዳችሁ ሰው ለብቻ ይከፋፈላል ምናምን በቃ እንደ ድሮ አይሆንም። ሁሉም ነገር ሰው አብራችሁ ብትቀጥሉ ነው የሚሻለው እና ብሩኬ ደግሞ እግዚአብሔር አምላክ ይባርክ። ከዚህ በላይ ጨምሮ ጨማምሮ ሰዎችን የምታስደስበትን አቅም ይስጥህ። ለእናትም ደግሞ ያሰብከውን የምታሟላ ያድርግ ነው ማለት የምችለው። ከዛ በተረፈ እንደ ተልባ ጤጤጤጤጤጤ የምትሉ ሰዎች ማለት ነው ስትንጣጡ ትኖራላችሁ እንጂ ምንም እናንተ የምትፈጥሩት ነገር አይኖርም።